የምለው ዱባይ የሄድሽበት ቀን ታስታውሻለሽ እንዴ? ደግሞ ለምን ፈለግሽው? ደግሞ አዲስ ቤት በጣም ሰፊ ነው፣ ማንም ሰው አያየን። እዚህ ክፍል ገብተሽ ኤቢ እንዳታይሽ። ምን አገባት? በደንብ ነው የሚያገባት። እሺ እኔ ምንድን ነው ያስከፋው? በቃ ዳጣ ደስ እያለኝ ስላልሆነ ናታንዬ ኤቢ ባንቺ ተስፋ ቆርጧል። ሌላ ሴት እንደውም ሳይጠብስ አይቀርም። ከምርሽና እወዳለሁ ብትይው ምንም ለውጥ አይመጣም። ለምን ጠርገኝ? ምንድን ነው ይነክ? ናታንዬ ደግሞ አባዬ የለም። እስኪ ዛሬ እዚህ ልደር። አሁን ተኝተዋል አይደለም? አዎ ተኝተዋል። አሁን እኔ ለማበሳጨት አትሞክሪ። ተነስተሽ ውጪልኝ። ግን ታውቃለህ ወንድ አትመስለኝም። እሺ አቢጌል ለናታን ዛሬ እዚህ ማደር አለብኝ አባዬ የለም በማለት ትለዋለች። ናታንም አይ አልፈልግም ብሎም ይላታል። እሺ መውጣት አልፈልግም እኔም አልወጣም ምን ታመጣለክ? እስቲ አሁን ዳጣ ብትሆን ይሄን ጥያቄ የጠየቀች እሺ ትላት ነበር በማለትም ትመልስለታለች። እንደማትወጪ አሳይሻለሁ እማዬን ጠርቻን ጥልጥላ ታወጣሻለች ብሎም ይላታል። ሰላም ሰላም ውድና የተከበራችሁ ውድ ቤተሰቦች ሰላማችሁ ብዝት ትርፍርፍ ይበልልኝ እያልኩ ዳጣ ድራማ ክፍል 42 ይዤላችሁ መጥቻለሁ። ትወዱታላችሁ ብዬ ተስፋ አደርጋለሁ። ውድ ቤተሰቦቼ ወይዘሮ ሰላም ማርታ ዛሬ ላይ ቁጭ ብለው ከናታን ጋር እየተነጋገሩም ነበረ። የአቢጌልን አመሏን ጸባዋን ስለ ለናታን እያስረዳችው ነበረ። እስቲ ያርቃትም እያለችውም ነበረ። በዚሁም አጋጣሚ ናታን አቢጌልን እንደሚወዳት ፍቅር እንዳለው ስትጠይቀውም ነበረ። ነገር ግን ዳጣ ናታን እንደማይወዳትምና በቃ የሆነ ስሜት እንዳሌለው ነግሯታል። በዚሁም አጋጣሚ አቢጌል በር ላይ ቁጭ ብላ ተቀምጣ እያዳመጠችም ነበረ። እናቷ ናታንን ስትጠይቀው የደስታም ስሜት እየተሰማትም ነበረ። በዚሁም አጋጣሚ እያወሩ እያሉ ውሃ ትመጣለች። ውሃ የመጣችው መልእክት ይዛም ነበረ። ዳጣ ለናታን አንዳንድ መልእክቶችን ልካለትም ነበረ። በዚሁም አጋጣሚ ዳጣ እንዳለችክ ስትለው አይ ዝም በይ ብሎም ይላታል። እንድትናገር አልፈለግም። በዚሁም አጋጣሚ አቢጌል ገብታ ምንድን ያለችሽ አውሪ በማለት ስሜታዊ ሆና ትናገራለች። አንቺ ኮቴ ቢስ ከየት ነው የመጣሽው? ምንድን ነው ግርግዳ ላይ እየተለጠፉ ማዳመጥ በማለት ትቆጣታለች። ምንድን ያለችሽ ዳጣ በማለት ውሃን ያወጣጧታል። ውሃም ዳጣ ናታንን እንደምታፈቅረው አንድ ስሜቱ እንዳላት ታወራለች። ወይዘሮ ማርታ በጣም ይደነግጣሉ። ናታንም ይደነግጣል። አቢጌልም እማዬ እኔ ስልሽ አልሰማ ብለሽኝ ነው እንጂ ይሄውልሽ ሰማሽ አይደል? እነሱ ይዋደዳሉ። ይህን እያደረገች ያለችው ነገር ሰላም ነች። ዳጣ ከዚህ ቤት መውጣት አለባት የሚል መልእክት ታስተላልፋለች። በዚሁም አጋጣሚ አታደርገውም። ሂጂና ዳጣን ጥሪያት ትባላለች። አቢጌል ሄዳ ዳጣ ክፍል ነበረች። ዳጣ ክፍል ገብታ ትጠራታለች። ዳጣ እባክሽ ውጭልኝ ብላም ትላታለች። ነገር ግን አቢጌል ይኸውልሽ አይሰማል ይደረስበታል ስልሽ አላምን ብለሽኝ ነበረ። ለማንኛውም እማዬ ተጣራሻለች ነይ ብላ ወደ ሳሎን ይዛቸው ትሄዳለች። ሳሎን ላይ ቁጭ ብለው እንናታል ነበሩ። በዚሁም አጋጣሚ ማርታ ለዳጣ ናታንን ትወጂዋለሽ እንዴ? ምን ብለሽ ነው ለውሃ የላክሽው ብላም ትጠይቃታለች። እረ እኔ ምንም አይነት መልእክት አላኩም። ናታን ይህን ሰሞን ያኮርፈኛል፣ ግን ለምንድን ያኮረፈኝ ጠግቧል ብዬ ነው ያልኳትኝ ብላም ትላታለች። እና ታዲያ ከየት አምጥታ ነው የምታወራው በማለት ለነገሩ እኔ ነኝ ባለጌ በማለት ነገሮችን ትውት ያደርጉታል። በዚሁም አጋጣሚ ደረጀ ለሰላም ደውሎ ለዳጣ ደውሎም ለማርታ ደውሎም ነበረ። ደውሎም ልጆቹ እንደናፈቁት ይነግራታል። እስቲ አሁን እንኳን ጠንከር በል፣ ስልክ መደወል የለም። ልጆች ያለ ቤተሰብ ማደግ እንዳለባቸው መቆም እንዳለባቸው እነሱም ይልመዱት በማለት ትመልስለታለች። ደግሞ ደጋግሞ ስለ ውሃ ሲጠይቃትም ነበረ። እስቲ ውሃ ታውራኝ አገናኘኝ ይላታል። በፍጹም አላደርገውም። እስቲ አንተ ግን ታዘብኩክ ልጆችህን እንጂ እኔን እኮ አልጠየቅከኝም በማለት ትመልስለታለች። በዚሁም አጋጣሚ አንቺ ደህና ስለሆንሽ ነው ልጆች ደህና የሆኑት። የልጆቹ ደህና መሆን የአንቺ ደህና መሆን ነው። ስለዚህ እንደዛ ብዬ ነው ብሎ ይላታል። ይች እንኳን ማታለያ ነች። ለማንኛውም ቻለው እንግዲህ ልጆቹን ታውን
በዚህ ሰዓት መጠንከር እንዳለባቸው ማስተማር አለብን በማለት አንዳንድ ነገሮችን ተነጋግረው ስልክ ይዘጋሉ። በዚሁም አጋጣሚ አቢጌል እና ሰላም ከማን እንዳረገዘች እያሰላሰለች እየደረሰችበት ነው። እናቷ ዱባይ የሄደችው መቼ እንደሆነ፣ የሰላም እርግዝና ስንት ጊዜው እንደሆነ፣ የእናቷ ጊዜ ስንት ጊዜ እንደቆየች፣ አሁን ላይ ስንት ወር እንደሆነ እያመዛዘነች እያውጣጣችም ነበረ። ነገሩን ትደርስበታለች ብለን ተስፋ እናደርጋለን። በዚሁም አጋጣሚ እናቷንም ሄዳ ጠይቃትም ነበረ። እስቲ የበረራ ትኬትሽ አለ ብላም ትላታለች። ምንድን ነው ምን ልታወሪልኝ ነው? ለማንኛውም ሰላም ከማን እንዳረገዘች ልትነግራት ፈልጋ ነው። ወይዘሮ ማርታ የእሷን ነገር ልትቀበላት አልቻለችም። ዳጣና ናታን ለምንድን ነው የተቀያየሙት? ናታን እየጠየቃት ያለውን ጥያቄ ዳጣ ልትረዳው አልቻለችም። ነገር ግን በጣም ስሜታዊ የሆኑ ተናዶ ዘግቷትም ነበረ። እሷም ለእንድን ዘጋኝ በማለት ራሷ እየቀነቀናት ይገኛል። ሰላምም እነሱ ለማቀራረብ እየሞከረች ትገኛለች። ዳጣም ለምንድን ነው ናታን ያኮረፈኝ እያለቻትም ነበረ። እና ምን ያድርግ አንቺ አልረዳልሽው። አሁንማ በቃ ጊዜው አልፏል። ብዙ ለምኖሽም ነበረ ናታን ለማንኛውም ከሌላ ሴት ጋር ሌላ ሴት ሳያፈቅር አይቀርም፣ በስልክ ሲያወራ ሰማሁት እያለች ትላታለች። በጣምም ትደነግጣለች። ናታንም መጥቶ ሰላምን ጠየቃት። ምን ላድርጋት? ታኮርፈኛለች፣ እስከዛሬ እኮ እያወራችኝ አይደለም ብሎም ይላታል። ዝም በላ ቆይ ተረጋጋ። ለማንኛውም አንተ እሷን ለማናደድ እስቲ እሷ በምትሄድበት በአካባቢዋ ከሌላ ሴቶች ጋር ስልክ እየደወልክ አውራ በማለትም ትለዋለች። ይህ ሁሉ መላ መፍጠሯ ነው። በዚሁም አጋጣሚ እና አቢጌል አለች አይደል? ከአቢጌል ጋር ላውራ ይላታል። አቢጌልም አይደለችም። አቢጌል እንደምትቀናባት ታውቃለች። ከሌላ ሴት ጋር ሌላ ሴት ካደት የት ላምጣ ብሎም ይላታል። ፈልግ፣ ለማንኛውም እኔ ነገሮችን አስተካክለዋለሁ በማለት ብለዋለች። በዚሁም አጋጣሚ ነገሮቹ ይስተካከላሉ ብለን ተስፋ እናደርጋለን። ናታን ክፍል አቢጌል ሄዳ ዛሬ አባዬ የለም አብረን እንደር ብላም ትለዋለች። በፍጹም አላደርገውም ብሎ ይላታል። ዳጣ ብትሆን እንዲህ አትላትም ነበረ። አይ እንደዚህ አላደርገውም እኔ አልወጣም ምን ታመጣለህ ብላም ትለዋለች። እንደማትወጪ አሳይሻለሁ፣ እማዬን ጠርቻ አንጠልጥላ ታወጣሻለች ብሎም ይላታል። በዚሁም አጋጣሚ የአቢጌል ድፍረት አይን ያወጣ ድፍረት ሆኗል። በዚሁ እንደገና አሁንም መልሳ ናታንን ለምንድን ያኮረፍከኝ እያለች እየደጋገመች ክፍሉ ድረስ ሄዳም ነበረ። ለማንኛውም ውጭልኝ፣ እዚህ ክፍል አቢጌል ታየችሽ እንደምታብድ ታውቂያለሽ ብሎም ይላታል። ለምንድን ነው የምታብደው? እንደሚፋቀሩም እንደምትወደውም ይነግራታል። ይህንማ እኮ አውቃለሁ በማለት እሷም ተነዳ ስሜታዊ ሆና ስታወራውም ነበረ። በጣም ትናደዳለች። ለማንኛውም አንድ ጥያቄ ልጠይቅሽ ብሎም እንግዲህ ጥያቄውን አቅርቦላታል። ምን ብላ እንደምትመልስለት ተስፋ እናደርጋለን። ስለት እንደምትወደውም በአሁን ባኮረፋት ሰዓት ላይ አውቀናል ማለት ነው። እስቲ አንድ ጥያቄ ልጠይቅልሽ፣ ምንም ሳትደባብቂ መልሽልኝ ብሎም ይላታል። እሷም እሺ እመልስልካለሁ ብለዋለች። የአቢጌል ጓደኛ እንዳበደ የውሃ ጓደኛ ለውሃ ትነግራታለች። ውሃም ለአቢጌል ትነግራታለች። አቢጌል ታዲያ እኔ ቢያብድ ምን ላደርግላችሁ አግቡታ ብላም ትለዋለች። የት ነው የምናገባው ብላም ያ የውሃ የሞኝ ጨዋታ ይጫወትባታል። አይ ባል ሆናችሁ አግቡት፣ ለማንኛውም አትጨቅጭቂኝ፣ ሂጂ ተዚህ ጋር እኔ ላይ አተኝ ብላም ትላታለች። እና የት ልተኛ? እማዬ እኮ የለችም፣ ፀጉሬን አሸታ አድርግልኝ ብላም ትላታለች። አላቅልሽም፣ ሂጂ መሬት ላይ ተኝ ብላ ልጅቷንም አጣጣለቻትም ነበረ። እሺ አሁን ዳጣ የት ነው ያለችው? ፈልጊያት እያለችም ስላታለች። እኔ ከየት ነው የምፈልጋት እያለችም ስትል ነበረ። በነገራችን ላይ ዳጣ ናታን ክፍል ቁጭ ብላ ተናታን ጋር አንዳንድ ወሮቹን እያወሩ ነበረ። እሺ አሁን የጠየኩሽን ጥያቄ ምንም ነገር ሳትመልሽ መልሽልኝ ብሎ ይላታል። እሺ መልስልካለሁ ብላም ትቀበለዋለች። እሺ እኔ በጣም ነው የምወድሽ፣ አንቺስ ትወጂኛለሽ ብሎ ይጠይቃታል። ይህንን ጥያቄ ዳጣ ምን ብላ እንደምትመልስ ሁላችንም በጉጉት እንጠብቃለን። እየተግደረደረችም ነበረ። አዎ እወድካለሁ፣ አፈቅርካለሁ ብላ እንደምትመልስለት ተስፋ እናደርጋለን።
ውድ ቤተሰቦቼ ለዛሬ ይዤላችሁ የመጣሁት ይሄንን ይመስላል። በሌላ ቪዲዮ ውስጥ የምንገናኝ። ሰላም ሁኑልኝ። እወዳችኋለሁ። ባይ ባይ። ቀጣዩ ምን ይሆን የሚለውን እንደተለቀቀ ትኩሱን ይዤላችሁ መመጣ ይሆናል። ባይ ባይ።